ጋይስ እንዴት ናችሁ እናንተ? ለሃይሚ ስጦታ ገና ካሁን ጀምሮ እየዘነበላት ነው። ገብቶናል። በአንቺ ቤት መደበቅሽ ነው። እንደውም ከአንቺ ቀድመን ብንጠየቅ እኛ ነን የምናስታውስሽ። ሃይሚ ዘንጣለች ሲል ሚስጥር አታውጣ። ለውጣው ሁላችሁም ተቃላችሁ። መቼ ሚስጥሩ ተደብቆ አይቀርም፣ ቀድመን እናውቀዋለን። ያው እንግዲህ ለልደቷ ፋፋሽ ብላ ገና ካሁን እንግዲህ ነገ ፎቶ ሰርፕራይዝ ይኖረናል። ከነገ ወዲያ ደግሞ ልደቷን በደንብ ዘንድሮ በደንብ አርጋ ነው የምታከብረው ብዬ አስባለሁ። ምክንያቱም ሁለት ደስታ ነው። አንደኛ ብሩኬ እንደሚያፈቅራት ነግሯታል። ሁለተኛው ነገር ምን መሰላችሁ? ልደቷን በሰላም ምንም ጸብ ሳይፈጠር ምናምን ታከብር ነው ማለት ነው ዘንድሮ። እና በጣም ደስ ብሎኛል። ሀምና ካለፈ በኋላ ነበረ ብሩኬ ያከበረላት እና ወይኔ ጊዜው እንዴት ይሮጣል እናንተ። ኢትዮጵያ ሄጄ ከሄድኩ አመት ሊሞላኝ ነው። እኔ ለሄድ አካባቢ ነበር ያከበረላት። ኢትዮጵያ ላይ ነበር አምና። ጌታ ሆይናልኝ ማሆን ነገር አስታወስኩ እና ማለት ነው። ኦ ማይ ጋድ እናንተ ኬኩን ትጫወቱበታላችሁ። አረግፋችሁ ምን አለ ለኛ በሰጡን ዋይ እንብላ እኮ ይባላል። ትተናል ብላችሁ እናንተ ፊታችሁን እንደ ክሬም ነው የተለቀለቁት ዛሬ፣ እንደ ክሬም ማለት ነው። ብቻ እየተጫወቱበት ነበረ፣ እንደ ሕፃን ልጅ እያቦካኩት ነበረ። እና ኬክ ያመጣው ሰውዬ አሳዘንከኝ፣ የምር አሳዘንከኝ። አልተበላልም። አንተ ኬክ አሰርተህ ላክ ወይ ሴት ነሽ? ኬክ አሰርተሽ ላክ ግን አልተበላልሽም። ፊታቸው እንዴት ታጠቡበት እንደ ሕፃን ልጅ ቡክትክትክት አድርገው ለድመት ሊሰጡት ምን አይዶ ነው ብቻ እንደ ሕፃን ልጅ ስትጫወቱበት ነበር። የምር የላከው ሰው ግን ቪዲዮን የሚያይ ከሆነ ይደብረዋል። የምር በስማም ኬክ የላከው ሰው አሁን እኔ ልኬው እንደዚህ ብትጫወቱበት እኔ እናድዳለሁ። ዋ ተቃደጃለሽ። ብሬን አውጥቼ ገዝቼ ብሉት እንጂ ለምንድን ነው የምትጫወቱበት? እኔ የምር የምናደድ ይመስለኛል። እኔ ልኬው ቢሆን ግን እኔ አይደለም የላኩትና የላከው ሰው ካየው እንዳትናደድ እነሱ ለጤንነት በሚል ኬክ ትተዋል። ኬክ አትላኩ ከዚህ በኋላ። ኬክ አትላኩ። አበባ፣ ፎቶ ነገር ማስታወሻ። ያው መቼም አንድ ፎቶ ያሰራል። ኬክ ውድ ነው በነገራችን ላይ። አንድ ኬክ የምትገዙበትን ፎቶ ምናምን አሰርታችሁ ማስታወሻ የሚሆን ማይረሳ ነገር ላኩላቸው። እነሱ እንግዲህ ኬክ መብላት ትተናል አላሉም። ይመቻችሁ። ለማንኛውም ይመቻችሁ። እና ኬክ የላከው ሰውዬ ካየው ይደብራል። እንደዚህ እንደ ክሬም ሲቀቡት እንዴት ነው ማትናደደው? እና እንዳትናደዱ። ያው እንግዲህ ካልበሉ ቢያንስ የዩቲዩብ ቪዲዮ ይስሩበት ጋይስ። ምን ሆናችኋል? እንደውም አክብረው አመስግነው ምናምን መናደድ አያስፈልገውም። ብቻ በጣም ደስ የሚል ቪዲዮ ነበር ዛሬ የሰሩት። እንግዲህ ፍራንክም አይደለም ምንም አይደለም፣ ዝም ብሎ ዝገት የሆነ ቪዲዮ ነው። ያው እንግዲህ ሀይሚ የልደቷ ቅድመ ዝግጅት ይመስለኛል ለሱ እየተዘገጃጁ ነው እና ጸጉሯን ተሰርታ ምናምን ፏብላ ያለችው ለዛ ነው። ትልቅ ፕሮግራም አለን ብሏል ብሩኬ። ያው እናውቃለን፣ እኛ እኮ ቀድመን ነው የምናውቀው። እናንተ ብትደብቁት እኛ ቀድመን እናውቃለን። እኛ ቀድመን ነው የምናቀናብረው። ብቻ ይሁን ለማንኛውም እና ደግሞ ቲክቶክ መንደር የምትጠላሉ እንትና ግምጄ ሄዳ እንትና ላይ ካረገች እንትና ቡቧለች እንትና ጅል የሆናችሁ ሰዎች እኮ ናቸው። የምር ቲክቶክ ላይ ያላችሁ ሰዎች ሞኝ ናችሁ፣ ጅሎች። ምን አገባችሁ? ላይክ ብታረገው ቡቡ ብትለኝ አበባዬ ብትለው ማአረዬ ብትለው ምን እነሱን የሚያጣላቸው ነገር የለም። እነሱን እስካልነካ ድረስ ቡቡ አለችው በቃ ሄሚ ፍቅረኛ ልትወስድባት ነው። እሰይ እንዲ ወዲያ እንዱ ሶስ አስተሳሰቡ እንዱ ጭቃ የሆነ አስተሳሰብ ያለው ፍጡር ነው ያለውና ዝም ብላችሁ አትጃጃሉ። ማይሆን ሀሳብ አታስቡና እነሱ ፍቅር በፍቅር ላይ ናቸው እናቴና። እንግዲህ ያው ዛሬ ስጦታ ለልደቷም ለፍቅር ዘመኗም እኔ እንደውም የመሰለኝ መልካም ልደት የሚል ነበረ፣ ግን ሀይሚ ቀይሳ መልካም የፍቅር ዘመን ይውልላችሁ ነው የተባላለች፣ ግን መልካም ልደት የሚል ይመስለኛል። እና በዛውም ደግሞ ፍቅራቸውን እየተገላለጹ ነበረ። አፈቅርሃለሁ የሚል በፍቅር ቃላት የሆነ የተለሳለሰ የፍቅር ቃላት ታውቃላችሁ፣ እንደዛ ፍቅር አገላለጽ ውስጥ ነበሩ። ብቻ እንግዲህ ፍቅራቸውን እየተገላለጹ ኬክ እንግዲህ ፍቅረኛሞች ከሆኑ ኬክ ሲቆርሱ ገና ዛሬ አየው። ፍቅረኛሞች ከሆኑ ኬክ ቆርሰዋል ከአሁን በፊት እኔ እንጃ አላስታውስም። ቆርሰዋል ወይ አልቆረሱም። አንድ ቀን እራት ጋበዛት ፈንዲሻ ምናምን ይዘው ወይን ነው ሲጠጡ ያየው። ወይን ምናምን ይዘው የፍቅር ምሽት የሚል እንጂ ኬክ
ስለ ፍቅራችን ብለው ሲቆርሱ አላየውም። ዛሬ እንግዲህ የመጀመሪያ ኬክ ቆርሰዋል። እንግዲህ ብዙ ሰዎች ፍቅረኛሞች ከሆኑ በኋላ ኬክ ይቆርሳሉ። የቆረሱት እነሱ የአኒቨርሰሪያቸው ነው እንጂ ኬክ የፍቅር ግንኙነት ከጀምሮ አይደለም። እነሱ ግን ያው እንግዲህ አኒቨርሰሪ ብለው ያከበሩት ጓደኝነታቸውን ነበር። እኔ እኮ ያኔ የራሱ ፍቅረኛሞች ነበር የሚመስሉኝ። የምር ፍቅረኛሞች ሆነው በቃ ለኛ ግን ይፋ ሳያወጡት ምናምን የቆዩ ነበር የሚመስለኝ። እነሱ በውስጣቸው ወደደሉ፣ ግን ለኛ የነገሩን ነገር የለም ብቻ አንቨርሰሪ ነው ምንድነው ብለው ብቻ ያኔ ቆርሰዋል ኬክ እንጂ ፍቅረኛሞች ከሆኑ አልቆረሱም። እንግዲህ ዛሬ ለመጀመሪያ ጊዜ ሲቆርሱ ነው ማለት ነው። ኬክ የላከው ሰውዬ ግን በጣም አሳዝነኛል። እንደ ክሬም ነው የተቀቡት ነው የምለው። ደግሞ ከንፈራቸውንም እየተሳሳሙ ነበር ሊሳሳሙ ነበረ። ያው እንደው አደራችሁን አደራ በሰማይ አደራ በምድር እንደው እንደ ሌሎች ዩቲዩበሮች ከንፈር ስትሳሳሙ ካሜራ ውስጥ እንዳታስገቡ። ውይ በጣም ያስጠላኝ ነገር ይሄ ነው። የምሬ ነው። እና ሀይሚ እንደዛ አረጉን። በነገራችን ላይ በጣም ጎበዝ ናቸው። እስከ ዛሬ ራሱ ተጠንቅቀው የኖሩ ሰዎች ናቸው። እዚህ በኋላም ያደርጋሉ ብዬ አላስብም። እና ከንፈር እየተሳሳማቸው ካሜራ ፊት እንዳታመጡ አደራ። ምክንያቱም ምንም ያስተምር ነገር የለው። ህጻናቶች ያዩዋቸዋል። ብዙ ሰዎች ሲንግሎች ያሉ ለሲንግሎች አንዳንዴ ሲንግሎችን ታሳቢ እያደረጋችሁ ቪዲዮ ስሩ። ሀይሚ ታይ ሲንግሎችን ታሳቢ ያርጊ ሀቢብቲ ታይ። እኛ እኮ እንዴት እንደምንኖር አታውቂማ። ባሊለን ምን የለን እዚህ ብቻችን ነው የምንኖረው ከማዳም ጋር እየተቃጠልን ጨጓራችን ላጥ እያረገችው ቂጧን ምንቅር እያረገችብንና እንደው ሲንግሎችን ታሳቢ እያረጋችሁ ደግሞ ካሜራ ፊት አደራችሁን ከንፈር ለከንፈር እንዳትሳሳሙ። ምክንያቱም ሌሎች ዩቲዩበሮች የሚያደርጉት የሚያስጠላ ተግባር ስለሆነ እንደዛ እንዳታረጉ። ከዛ በተረፈ ተመችቶናል፣ ደስ ብሎናል። ግን አትደባብቁ። ሀይሚ ልደትሽ ደርሷል፣ እመር ብለሻል፣ ፏ ብለሻል። ብዙ ሰዎች ጸጉሯን አትሰራም ራሷን ጥላለች ምናምን እያላችኋት ነበረ። እንግዲህ ዛሬ ፎቶ ፕሮግራም ነበረባት መሰለኝ። ፏፈሽ ብላ ምናምን ሜካፕ ተቀብታ ጸጉሯ ምናምን እንደዛ እንዳለች ነበር የመጣችው። ልብሷን ብቻ ነው ቀይራ የመጣችውና ገብቶናል። የልደትሽ ፎቶ እንደው ገብቶናል። ከኛ መደበቅ ለምን ያስፈልገ? ያው ነገ በፎቶ ሰርፕራይዝ ላድርጋቸው ብለሽ ነው እንጂ ገብቶናል በቃ። በተረፈ ሀይሚዬ መልካም ልደት ይሁንልሽ የኔ ቆንጆ የኔ ቸኮላታ። እንግዲህ የኛ የማዳም ቅመሞች ፈታ ምታረጊ ማታ ዘና ምንልብሽ እንደገና የሴቶች ተምሳሌት ነሽ። የሴት ባህሪ ነው ያለሽ፣ ስነ ስርዓትሽ፣ ጨዋነትሽ ምናምን በቃ አይ ሪስፔክት። የምር በጣም ነው መወዳት ሀይሚ። ስርዓቷ ምኗ በጣም ትመችኛለች። ከዩቲዩብ ሴቶች ማለት ነው እነዚህ ወንድ የሚለምኑ ባለጌ ሴቶች ከነሱ ደው ያልፈጠረባት ማትኮርጅ በጣም ምርጥ ሴት፣ ይሉንታ የሆነ የሚባል ነገር ያላት ሴት ናትና መልካም የልደት ዘመን ይውልሽ ነበር። ወይ ጉድ እንደው የሚባለው ነገር እንኳን ጠፋብኝ። መልካም ልደት። አዎ